ታጋለህ እንጃ በቃ ይሄን ለምንድነው እኔ ልሂድ ደስታሽን እምጋፋብሽ መስሎ ተሰማኝ አንድ ሁለት በጣም ከለውጥሽ እያያስኩሽ እንደሆነ እንዳስብ አደረገኝ ገብቶሻል አይደል ሄኖክ ምን እንደምታወራው በእናትህ ስለኔ ያሰብሽ ስራሽ ከሚበላሽ እኔ ከህይወትሽ ወጥቼ ስራሽን በተረጋጋ መንፈስ መስራቱ ላንቺ እኔ ፎቶውንም ሆነ እንዴት ደግሞ አንተ ከኔ ኮኪን አምናሃት ነው እኔን እንደዚህ የምትለኝ ኮኬት ስንት ነገር ቆይ ስማኝ ሄኒ እኔ እናንተን ለማጣላት ስንት ነገር ስታረግ እንደነበረ ታውቃለህ አይደል ኪያ ስሚኝ ከኔ ጋር ሰላም ውድና የተከበራችሁ የሄኒ ፋሚሊዎች እንዴት ናችሁልኝ በያላችሁበት ሰላማችሁ ብዝት ይበል ሀገር ውስጥም ሆናችሁ ከሀገር ውጪ ሆናችሁ ይሄን በዓል የምታከብሩ ሁላችሁም እንኳን አደረሳችሁ መልካም የጥምቀት በዓል ይሁንላችሁ ላለው ያው ሰሞኑን ሄኒ ቤት ላይ ትንሽ ጥሩ አይደለሁኝም ማለት የተፈጠሩ አንዳንድ ነገሮች አሉ እና ያ ነገር ግን በጣም ማለት አልተረዳችሁኝም እሱም አልተረዳኝም ላስረዳውም ፍቃደኛ አይደለም እንደውም ሊረዳኝ ፍቃደኛ አልሆነልኝም እና በመሃል በቃ ክፍተቶች እየበዙ ነው እኔና እሱ ማለት በጣም ክፍተቶች እየበዙ ነውና ያን ነገር ለማስተካከል ነው ዛሬ መጣሁት እየሞከርኩ ነበር ሰሞኑን እየደወልኩለት ነበር በታሜ በኩልም የሚገርመው ከሄኒ የባሰ ታሜ ነው እየገፋኝ ያለው ማለት ሊሰማኝ አልፈልግም በቃ አለ አይደለ ጓደኛው ነው የቅርቡ ሰው ነው ወንድሙ ነው አውቃለሁኝ እሱ እንዲጎዳ አይፈልግም አውቃለሁ ግን እኔም ጎድቻ አይደለም ለጎዳ አስቤም አይደለም ያን ነገር ያደረኩት ማለት አዲስ አበባ የሆነ ስራ ጀምሬ ነበር ቤተሰብ ማለት ሽፎን ስራ እንደጀመርኩ ደም ታውቃላችሁ በደንብ አስረድቻችኋለሁና ግዴታ ሂጄ አምጥቼ ነው እዚህ ምሸጣው ምናምንና ለዛ ብዬ እሱን ለማምጣት ነው አዲስ አበባ ሄድኩትኝ እና በመሃል ትንሽ ስራ ላይ ስለቆየውኝ ቢዚ ስለሆንኩኝ አልተመቸኝም ነበር እሱ ማናገር ምናምን አንድ ቀን ወለዛው ሲደውል አጋጣሚ ሆኖ ሌላ እቃዎቹን ያስተካክልኩ ስለነበር ላገኘው አልቻልኩምና እቃ ምትልክልኝ ሽፎኖችን ምትልክልኝ እህቴ ጋር ነው እዛ ያረፍኩት ማለት ነውና 3 ቀን 4 ቀን ነው የተቀመጥኩትኝ እዛ አንድ ቀን ሳንገናኝ ሳናወራ ቀረንና አልተመቸኝም የሆነ እቃ ሂሳብ ስናስተካክል ምናምን ስልኬን ሳላነሳለት ቀረው ታክሲ ውስጥ ሆኜ ቢሆን አይነት አጋጣሚዎች ይኖራሉ ቤተሰብ እንደዛ ሆኖ ሳላነሳለት ቀረውና ግን መልሼ በቃ ደውዬለት ነበር ምናምን እና በዛች አጋጣሚ ምንድን ነው የተፈጠረው ኮኬት የሆነ አይነት ማስረጃ ምናምን ብላ ፎቶ ሰጣው ነበር ቪዲዮ እንዳየሁት ማለት ነውና ያ ፎቶ ወይ ምናልባት እዛ ስራ ቦታ ላይ ያነሳችው ይሆናል ተንኮል ስላለባት እሷ በጣም ከመላችሁ በላይ ተንኮለኛ ናትና ወይ በዛ አጋጣሚ ያነሳችሁ ነው ወይ አቀናብራ ያመጣችሁ ነው አላቅም ስለዛ ፎቶ ጭራሽ ማቀው ነገር የለም ቤተሰብ እኔ ሲጀመር ከሄኒ ምደብቀው ምንም ነገር የለም ምክንያቱም እሱ ቤት ነው ያለውት ገኒ እናቴ እንደናቴ ተንከባክባ አቅፋ ያኖረች ማለት ታውቃላችሁ ሱቄ ሲዘጋ ማርፍበት ቦታ አልነበረኝምና ተንከባክባ እንደናት ያ እስካሁን ድረስ ያቆየችኝ እሷ ናትና እንዴት ነው እንደዚህ ላደርግ የምችለው ቤተሰብ ጭራሽ ብቻ ግን ኮኬት ጀመር እኔና እሱ ለማጣላት መሀላችን ላይ ክፍተት ለመፍጠር ነው የምትሞክረው ከዚህ ቤት ብዙ ነገር ፈጥራ ልታለያየ ሞክራ ምናምን ነበር አሁን ደግሞ ተመልሳ ሌላ ድራማ እየሰራች ነው እና ይሄን ግን እንዴት እንዳመናት አላቅም ሄኒና ላስረዳው በጣም ሞክሬ ነበር ታሜንም ላገኘው ምናምን በጣም ሞክሬ ነበር ግን የሆነ በቃ ፍቃደኛ አልሆነልኝምና እኔ ምንም ማለት ከሌላ ወንድ ጋር የሰራሁት ከሌላው ጭራሽ ምንም ነገር የለም ቤተሰብና ለስራ ብቻ ሄድኩት ስራ ሰርቼ ተመለስኩት እንጂ ሌላ ሰው ወንድ ተከትዬ ሄጄ ሌላ ነገር አድርጌ ምናምን ጭራሽ ቤተሰብ እንደዛ አይደለም እኔ በመትፈልጉት ምዬ እነግራችኋለሁና እንደዚህ አይነት ነገር የለም ንጋና ላስረዳው ሞክራለሁ ስደውልለት እያነሳልኝ አይደለምና ዛሬ በእርግጠኝነት ቤተክርስቲያን አይቀርም በጣም እርግጠኛ ነኝ ምክንያቱም የጥምቀት ቀን ነውና አይቀርም ብዬ ከቤተክርስቲያን ስወጣ ነው እዚህ ጋር እየጠበቅኩት ያለሁት ወደ ሰፈር በዚህ ጋር ስለሆነ የሚሄደው እዚህ ጠብቄ አናግረዋለሁ ብዬ ነው ቆሜ እያየሁት ያለሁትኝና ሲወጣ አገኘዋለሁኝ ብዬ ነው ካሜራ ያስከፈትኩትኝ ቤተሰብ ያለውን ነገር ለማስረዳት በአካል ካላወራሁት እኔ ሼም ያዘኝ ሁላ ገኒ ጋር ሄዶ ይሄን ነገር መናገር በጣም ፈርቼ ገኒ ጋር ራሱ እየሄድኩ አይደለም ያለሁት በጣም ስለፈራው ማለት እሱ ካልተረዳኝ እንዴት ነው እሷን ሂጄ ማስረዳት ለዚህ እሱ መጀመሪያ አግኝቼ ላውራው እውነቱን ልንገረው ብዬ ቆሜ ያለውና እስኪመጣ ድረስ ጠብቀዋለሁ ቤተሰብ አብራችን ቆዩ ቤተሰብ ከታሜ ጋር ነው ያለው እየመጡ ነው እንዴት እንደማስረዳው አላቅም ግን የሆነ በጣም ውስጤ ፈርቷል አላቅም በጣም ፈርቻለሁ ብቻ ላስረዳው ሞክራለሁ ቤተሰብ አይቶኝ እየሸሸኝ ነው ሄኖክ እንኳን አደረሰ እንኳን አብራሩ እግዚአብሔር ይመስገን ታሜ ዳነ ሄኒ ላወራ ፈልጌ ነው ከቤተ ክርስቲያን ነው የምንወጣውና ለምንድን ነው የምትሸሸኝ
እኮ ቤተክርስቲያን መውጣትን አውቄ ነው እንደማትቀር እርግጠኛ ስለሆንኩ ነው የጠበቅኩና ለምንድን ነው የምትሸሸኝ? ሄኒ ለምንድን ነው የማታወራኝ? ስልክም እያነሳህልኝ አይደለም። ብዙ ሰው ነው ያው ቆሞ የሚያየው። አውቃለሁ። ካሜራውን እንኳን አስተፍልኝ ደግሞና ቤተሰብ ግራ እየገባቸው ስለሆነ ነው ካሜራውን ያስከፈትኩት። ታሜ በማርያም ላስረዳው። በእናትህ ታሜ አንተም አልተረዳኸኝም አይደለም? አንተም አልተረዳኸኝም፣ እሱም አልተረዳኝም። ምንድነው? እሺ ካሜራውን አስተፍልኝ። ካሜራውን አላስጠፋም። ቤተሰብ ግራ ገብቷቸዋል። ምን ሆናችሁ ነው ምናምን እያሉ እየደወሉላ እየጠየቁኝ ነው። ለዚህ አላጠፋውም። እንዲረዱ ስለምፈልግ እነሱም እንዲሰሙ ስለምፈልግ እኔ አውቄ ነው እዚህ ቤተክርስቲያን በር ላይ ቆሜ ጠበቅኩኝ ስለማላገኝ ሌላ ቦታ። ለምንድን ነው የማትረዳኝ? ልትሰማኝ ራሱ እኮ ፍቃደኛ አይደለህም። ምን ሆነሃል? ምን እንድረዳሽ ነው የፈለግሽው? እኔ እኮ ነግሬሃለሁኛ ለስራ እንደሄድኩኝ ምናምን አይደል አስረድቼ የለ። እንዴት ሌላ ነገር ታስባለህ? እኔ ምንም እኮ አላሰብኩም ኪዩ። በቃ መሆን የነበረበት ነገር ሁሉ ሆነ። ምንም ማለት አይደለም ነው። የሰው ምንም አላሰብኩም። አታስብም ማለት አይቻልም። አይው ኪዩ የሁሉ ጊዜ ጠፍተሽ እኔ ሂሮክራሱ አይደለም እኮ ቆታሜ እሺ ልንገርህ፣ እውነታውን ልንገርህ ብሎኝ ነበር እንፈልጋት ሄደና ብሎኝ ነበር። እውነታውን ልንገርህ ታሜ ማሰብ አይችልም። ብዙ ነገር እኮ ማሰብ እንዲህ ትሆናለች፣ የሆነ ነገር ያጋጥማታል። እሱ ያሰበው ሌላ ነገር ነው። አይሽ እኮ አንቺን በሚጠብቅ መልኩ ነው ያሰበው እንጂ ታሜ በእናትህ እሺ ላስረዳሽ ግን ደግሞ አንቺ በሰላም መጣሽ አሁን ታሜ አንተ ተረድተህ ልታስታርቀን ሲገባ አትፍረድብኝ። ልንገርህ እኮ እሺ ላስረዳህ። የተፈጠረው ነገር ትክክል አይደለም ነው ያልኩሽ። እኔ ምንም የሰራሁት ታሪክ የለም። ለስራ ነው የሄድኩት። ስራ ሰርቼ ሽፎን ለመግዛት ነው የሄድኩት። ሽፎን ይዤ መጣሁኝ። ከዛ ውጪ ምንም ነገር አልሰራሁም። አንድ ቀን ስልኬ አውቃለሁ። በቃ አንድ ቀን ስልኬን በአጋጣሚ አላነሳሁለትም። ያ ይኸውላ ወከባ ይኸውላ ግርግር ሊፈጥር ይገባል እንዴ? መልሼ እኮ ደውዬለት ላስረዳው ሞከርኩኝ አይደለ? ሄኒ በማርያም እንኳን ሌላው ቢቀር ቪዲዮ 2 ነው 3 ቪዲዮ እስከ ፖስት እንኳን ለኔ መልስ ለመመለስ ፍቃደኛ አልነበርሽም። ሄኒ በእናትህ ቢዚ ነበር ማለት ቢዚነትሽ እኔን የሚያስረሳ ከሆነ ምንም ማለት አይደለም። ቀጥይበት ነው። እኔ ምንም አላለም። ስራ እንዴት ነው አንተ ምረሳ? ሄኖክ እንዴት ነው? ምንድነው የምታወራው? እንዴት ነው አንተ ምረሳ? አንተ ያማል እንዴ? እንዴ መርሳት እንዲቀላል ነገር ነው እንዴ? ምን ሆነ ነው? ኪዩ መርሳት መረሳሳት ውስጥ አለባ። አሁን ከቤተ ክርስቲያን ነው የምንወጣው አይደል? ከቤተ ክርስቲያን መውጣትን ፈልጌው ነው በቃ ላስረዳ። እውነቱን እንድትረዳኝ ስለፈለኩ ነው። ሄኒ እዚህ ጋር ቆሜ ማወራ ካቃለኝ ሰው ብዙ ነው ይጨንቃል አቃለኝ፣ ግን እንድትረዳኝ ስለፈለኩ ነው። ሄኒ እኔ ገኒ ጋር መምጣት በጣም ስለፈራው ነው። ሰው ቤት ነው አርፍ ያለሁት። አሁን ማላቀው ሰው ጋር ነው ያለሁት። ትቻለሽ ገኒ ጋር አልከለከልኩሽም፣ ግን በቃ ፊትህ እንደዚህ አትቁረብኝ። ቅርታ ሳትለኝ እንዴት ነው የምመጣው? እኔ አንተ ያየውን ፎቶ ጭራሽ ነው የተነሳሁት ፎቶ አይደለም ሄኖክ። እኔ ፎቶውንም ሆነ እንዴት ደግሞ አንተ ከኔ ኮኪን አምናሃት ነው እኔን እንደዚህ የምትለኝ? ኮኬት ስንት ነገር ቆይ ስማኝ ሄኒ፣ እኔ እናንተን ለማጣላት ስንት ነገር ስታረግ እንደነበረ ታውቃለህ አይደል? ኪያ ስሚኝ፣ ከኔ ጋር ብቻ አይደለም እኔ እናንተን ለማጣላት ብዙ ነገር አድርጋለች ኮኬት። እሷን አምነክ እንዴት ነው አሁን የተቀናበረ ፎቶ ቢሆን ተሳየችክ? ለምን አትሰሚኝም? ለምን ትቸኩያለሽ? ስሚኝ፣ እኔ የራሴን እውነታ ልንገርሽ አይደል? አዎ እንደ ሰዋሰዋዊነት አሰብኩልሽ። ምን ሆና ነው ብያልኩ ቀኑን ሙሉ ስደውል ስልክሽ አይሰራም። ለአዲስ አበባ አዲስ እንደሆንሽ አውቃለሁ። ገብቶሻል? ለአዲስ አበባ አዲስ እንደሆንሽ አውቃለሁ እና ግራ ገባኝ። እንደ ሰው ደነገጥኩኝ፣ ጨነቀኝ። እንሂድ አዲስ አበባ አልኩትኝ። ምና ልንመጣ ሁላ ተሰናርተን ምን ብለን ተላከልኝ። ይበል ለማስታወቂያ ሊሆን ይችላል አልኩኝ። ከኮኬት አይደለም የተላከልኝ። ስሚኝ፣ በአጋጣሚ ደግሞ ኮኬት ከመንገድ ስትመጣ በጣም ደስተኛ እንደሆንሽ አየችሽ። ምናምን ይሁን ጥሩ ነው ማለት እኔ ደስታሽን የምጋፋብሽ መስሎ ተሰማኝ። 1 2 በጣም ከለውጥሽ እየያዝኩሽ እንደሆነ እንዳስብ አደረገኝ። ገብቶሻል አይደል? ሄኖክ ምን እንደምታወራው በእናትህ ስለኔ እያሰብሽ ስራሽ ከሚበላሽ እኔ ከህይወትሽ ወጥቼ ስራሽን በተረጋጋ መንፈስ መስራቱ ለአንቺ የሚጠቅም ነው። ሄኒ ምንድነው የምታወራው? ያማሃል እንዴ? ምንድነው ከህይወቴ የምትወጣው ምናምን እንዲቀላል እንዴ ከህይወቴ? ምን ለምን ፈታው? ታሙ ሲያማሃል እንዴ? ምን ሆነሃል? ተጣሉ አትጣሉ እያልኳቸው አይደል? አሁን እኮ የሚያጣላ ነገር ራሱ እኮ የለም። በቃ ወደ የሚያስኬዳችሁ መንገድ የሚያዋጣችሁ መንገድ ነው። እኔ እኮ ምን ግራ እያጋባኝ እንደሆነ ታውቃላችሁ? ኮኬትን አምናችሁ ኮኬት የላከችውን ፎቶ ማን የላከልሽ ፎቶ ማን ያሳየ እኮ አየህ? አታውቅም አንተ ራስህ አታውቅም። እኔ ሌባ አይነ ደረቅ መልሶ ልባ ሄኒ እኔ ሌባ አይደለሁኝም። ለምንድን ነው እዚህ የምትለኝ? እኔ ሌባ አይደለሁም። አሁን ኪዩ ምንድነው መሰለሽ? ቆይ ለምንድነው መሰለሽ? እየተረዳንሽ እኮ አይደል? ስለተረዳንሽ እኮ ነው አይደል?
አንተ ጭራሽ ተረዳኸኝ አይደለም ሄኖክ እኔ ላስረዳ ለሱ መሰለሽ ምንድነው የምትይው ለሱ መሰለሽ እኔ ልንገርሽ ምንድነው የምትይው መሰለሽ ነገር እኮ ነው ክርስቶስን እኔ ያላረኩትን ነገር እኮ ነው ከዚህ በላይ ምን ያስፈልግና ያውራሱ እኔ የተቀናበረ ፎቶ ቢደርስ የደረሰክ እንደሆነ እንዴ ፎቶ የተቀናበረ አይደለም ካንተ የደበኩት ነገር ኖርኛ ፎቶ የተቀናበረ አይደለም ከሱ የደበኩት ነገር ኖርኛ አቅም ፎቶ የተቀናበረ ምንም ደብቄ አላቅም ሄኒ ምንም ደብቄ አላቅም እግዚአብሔርን በቃ እንዲሰማኝ ነው ያደረግሽ ሄኒ በማርያም በእናት እኔ ብቸኝነት ስሜት እንዲሰማኝ ነው እንደምታረጋው አንድም የሚባል አባባል አለ መሰለሽ ዶሮን ሲያታልሏት በመጫኛ ጣሏት እሺ አሁን ሄኒ በማርያም እኔ እኮ ሰው በሌለኝ ሰዓት ግን እንደ እናት ተቀብላኛለች አይደል ቤተክርስቲያን ነው የምንገባውና አቀለውኝ እኮ ይቅርታ እንድታረግልኝ እኮ ነው እዚህ ቆምኩት እንኳን አስጠፍልኝ አላስጠፋውም ሄኒ ይቅርታ እንድታረግልኝ ነው እዚህ ቆምኩት ሰው እየተሰበሰበ ያየህ ነው እባክህን ሄኖክ ይቅርታ አድርግልኝ ይቅርታ ምልክ ራሱ ማልቀስ ምንም መፍትሄ አያበጅም ሄኖክ በማርያም እኔ እኮ ታውቃለህ አይደል ያላንተ ያለገኒ ማንም እንደሌለኝ ታውቃለህ አይደል እውነት በመሃል ላይ ይረጋገጥም አይደል ለምን ብቸኝነት እንዲሰማኝ ለምን ታረጋለህ ሄኒ እንጃ በቃ ሄኒ ለምን ተማታደ እኔ ልሂድ ቆይ አይደለም ታሚ በማርያም አስረዳው እኔ ምንም ያደረኩት ነገር የለም እኔ ምንም ያደረኩት ነገር የለም ከሱ ውጪ ማን አለኝ ከሱና ከገኒ ውጪ ማን አለኝና ነው ይርቀኝ ጊዜ ስጪው ጊዜ ነው ይፈታው እሺ አስረዳው በቃ በልካም ባል ይሆንልሽ ቤተሰብ ነው ግራ ገብቶኛል እንዴ ከዚህ በላይ እንዴት ነው ላስረዳው የምችለው እሺ በቃ ቤተሰብ እኔ ማለት ላስረዳው ሞክሬያለሁ ከዚህ በላይ ምን ማድረግ እንዳለብኝ አላቅም በቃ ካሜራውን አጥፋልኝ